ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ በእድሜያችን ላይ ተጨማሪ እድሜ ሰጥቶ ለዚህ ቀን ለዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን እናታችን እመቤታችን መመኪያችን በሰማይም ይሁን በምድር ጥጋችን ተስፋችን ስሟ የተመሰገነ ይሁን። የዛሬው በዓል ያው እንደምታዩት ነው። በዓሉ የቤተ ክርስቲያን በዓል ነው። የዕለቱን ትምህርት እንዳስተማሩን በዓለ ጰራቅሊጦስን ወይም አምሰኛውን ቀን ስናከብር መንፈስ ቅዱስ ለሐዋርያት የተገለጸበትና ምስጢሩን፣ አእምሮውን፣ እውቀቱን የሰጠበት ቀን ነው ብለን ስናስብ የሐዋርያትን አንድነት፣ የሐዋርያትን ክርስትና፣ የሐዋርያትን ኅብረት፣ የሐዋርያትን የሃይማኖት ጽናት ማየት ይጠበቅብናል። መንፈስ ቅዱስ የምናገኘው በእምነታችን ጽናት ነው። በእምነታችን በምናደርገው አገልግሎት ስለሆነ እግዚአብሔር አምላክ ወዶና ፈቅዶ በቅድስናው ስፍራ ጠርቶናል። በዚህ ቅዱስ ስፍራ ሆነን ደግሞ ቃሉን እየሰማነ እየተጽናናነ እየበረታን ያለ ነውና በሐዋርያት ላይ የወረደ መንፈስ ቅዱስ በእኛም ላይ እጥፍ ድርብ ሆኖ ይውረድልን። አእምሮውን ማስተዋሉን ጥበቡን ያድለን። ባለ ሃምሳን ስንጨርስ ይህን ዘመነ ፋሲካውን ጨርሰን ወደ ጾመ ሐዋርያት እየገባ ነው። ዋዜማው ላይ ነው ያለና እሱም እንዳይረሳ ጾሙ ነገ ጀምሮ ይጾማል። የሐዋርያት ጾም። ይህ ጾም ደግሞ ሐዋርያት የሥራ መጀመሪያ ያደረጉት ጾምን ነውና ለእኛም ለስራችን፣ ለሕይወታችን፣ ለጥንካሬያችን፣ ለስራችን፣ ለሕልውናችን የመጀመሪያው በእምነታችን ጸንተን ቁመን መጾም መጸለይ ስለሆነ የጾሙ መልእክት እንዳይረሳ፣ ጊዜው አስከፊ ስለሆነ ጾምን እንዳንረሳ፣ ምጽዋትን እንዳንረሳ ብዙ ነገሮች አሉና በዚህ ቀጣይ እስከ ሐምሌ 5 ወይም እስከ ሐምሌ 4 የምንጾማቸው ጾሞች እንዳይረሱ። ምክንያቱም እግዚአብሔር የሚያነሳን ከወደቅንበት እግዚአብሔር መልሳችን የሚያስተካክለውና መልስ የሚሰጠን በጾም ስለሆነ ጾም እንዳይረሳ ማለት ፈልጌ ነው።